ይኸውላችሁ የቪዲዮ ላቡዬ ነው ሲኢኦ ኦፍ አቋማ እና ለሌሎችም ያቋማ አመራሮች ይኸውላችሁ ዛሬ ማለት ነው ምንም አይነት ኤክስኪውዝ ነው ማንቀበለው። ዛሬ ጨዋታው ካፍጥር ሰዓት በኋላ ነው። ጠበቅ ያለ ቋጠሮ ነው መደረግ ያለበት። እንደ ባለፈው ጊዜ የተንቆላጨጨ ቋጠሮ የሚያደርጉ አባላት ላይ እርምጃ ሊወሰድ ይገባል። የተንቆላጨጨ ቁልጭጭጭ ያለ ቋጠሮ አንፈልግም። ዛሬ እኔ ተስላለኝ ነው በቃ አላረ ኤቨርተን ያስጠለዋል ዛሬ። እናንተ ብቻ ያላሰለሰ ቋጠሮ ይሟሟ ይፈንዳ ይሟሽ የሚባለውን ቋጠሮ እንቋጥራለን። ነገኛ ጌም እስኪደርስ ዛሬ ምን ስራ አለን? ምንም ስራ የለንም። አንዴ ስም ሰጥተውናል አይደል? እንቋጥራለን። የተንቆላጨጨ ቋጠሮ የሚያደርጉ የዩናይትድ ደጋፊዎች እርምጃ ይወሰድባቸው። ከጎናችሁ ያሉትን ይመቻችሁ። አቡዬ ምን እሺ ቪዲዮ ላቡዬ ነው ሲኢኦ ኦፍ አቋማ ባለፈው ጊዜ የተንቆላጨጨ ቋጠሮ የሚያደርጉ አባላት ላይ እርምጃ ሊወሰድ ይገባል። እንግዲህ እንደሰማችሁት ከፍተኛ የሆነ ትችት ከበላይ አካላቶች እያደረሰብን ስለሆነ ለዛሬ በተጠንቀቅና በጥናት የተነደፈ የቋጠሮ ስትራቴጂ መጀመሪያ እኔ ቼላ ወንድም ጥላና አሮጊቷ በመተባበር 2 ሰዓት ተኩል ሲል ወያላው ላይ ከፍተኛ የሆነ የቋጠሮ ድብደባ የምናደርግ ይሆናል። ፈላው ግን የቆጡን አወርድ ብላ የብብቷን ጣለች እየሆንክብኝ ስለሆነ አርፈህ ፍሬን ይዘህ በተጠንቀቅ እዛው ራስህ ጋር እንድትጠብቀኝ ማታወቅ እወዳለሁ። ከዛም በኋላ እኔና ቼላ ወንድም ጥላ ከአሮጊቷ ጋር በመተባበር ወያላውን በቋጠሮ ደብድበንና ረተን 5 ሰዓት ላይ አንተ ጋር ለቋጠሮ ድጋፍ የምንገናኝ ይሆናል። ስለዚህ ሁላችሁም 2 ሰዓት ተኩል ላይ ሙሉ የአቋማ አባላት ማለት ነው ፍሬያችሁን ይዛችሁ በተጠንቀቅ እንድትጠብቁኝ እወዳለሁ። አመሰግናለሁ። እኔ የምላችሁ ጀማው አሁን በዚህ ነው ወጣ መሰላችሁ አርሰናል የዴክላን ራይስን ኮንትራት ለማራዘም ንግግር ጀመረ የሚል ዜና ሳሚ ሞክቤል ነው እንግዲህ የቢቢሲው ማለት ነው ይሄንን መረጃ ይዞት ይወጣው። እንዴ እስካሁን አርሰናል ምን እየሰራ ነው? የእድሜ ልክ ኮንትራት የለውም እንዴ ይሄ ልጅ በአርሰናል ቤት? እንዴ እኔ እኮ እንዴ ተረጋግቼ አርፌ ውፍ ብዬ ስለማል ሜዳው ሳላስብ እኮ የተቀመጥኩት እኮ ይሄ ልጅ እኮ የእድሜ ልክ ኮንትራት ያለው መስሎኝ ነው። እናንተ ተበልተናል እኮ። አረ ቶሎ አስፈርመው አርቴታ ምን ሆነ ነው? እኔ መደወል አለብኝ ነው እንዴ ጀማ ይደውል እንዴ? አይደል የእድሜ ልክ ኮንትራት ሊሰጠው የሚገባ ተጫዋች ነው። እንዴት ነው አሁን ገና ለማራዘም ንግግር ነው ብሎ እንዲቀልብ የሚገፉት? ለማንኛውም ጀማ ኦፊሻሊ ንግግር ተጀምሯል። እንግዲህ የዚህ ልጅ ኮንትራት ሂደትን ቀጣይ እንደምናስደርገው በአንድሪያስ ቤርታ በኩል ጥርጥር የለውም። ጀማው አይመቻችሁ። የዛሬው ቋጠሮ በጣም የሚያዋጣ ቋጠሮ ነው። በምክንያት በመጀመሪያው ኤቨርተን አዊ የሚያደርጋቸው ጨዋታዎች ላይ ባለው ጥንካሬ ኤቨርተን በዚህ ሲዝን ከአርሰናል ቀጥሎ አዊ ጨዋታዎችን ብዙ በማሸነፍ ማለት ይህ ደግሞ የምትመለከቱት የኤቨርተን ያለፉት 5 ጨዋታዎች ናቸው ማለት ነው። ካለፉት 5 ጨዋታዎቹ 2 የተሸነፈባቸው በሜዳው ናቸው፣ 2 ያሸነፋቸው ደግሞ ከሜዳው ውጭ ያሉ ናቸው ማለት ነው። አንድ ብቻ ነው በሜዳው ያሸነፈ እዚህ ላይ እንደምትመለከቱት። ያ ማለት ከሜዳው ውጭ በሚጫወትበት ጊዜ በጣም ጠንካራ ቡድን ነው። ለምን በሜዳ በምትጫወትበት ጊዜ ቡድኖች ኳስ ይፈቅዱልሃል፣ አንተም ደግሞ ከኳስ ጋር ለመጫወት ትሞክራለህ። ኤቨርተን ደግሞ ያ የሚስማማው ቡድን አይደለም። እንደውም ኳስ በምትይዝበት ጊዜ በካውንተር የሚጫወት ቡድን በመከላከሉ በጣም ስትራክቸርድ የሆነ ቡድን ነው። ካውንተር ሲያገኘ ግን ምህረት የማያደርግልህ ምርጥዬ ቡድን ነው። ለዛም የተሻለ ምርጫው ከሜዳው ውጭ የሚያደርጋቸው ጨዋታዎች ናቸው ማለት ነው። ሁለተኛ ደግሞ አርሰናል ከኤቨርተን ጋር ሲገናኝ ያለው ድክመት ነው። ያለፉትን 3 ጨዋታዎች ብትመለከቱ በሁለቱ አቻ አንደኛውን አርሰናል ነው ያሸነፈው። ነገር ግን ያሸነፈበት ጨዋታ እንኳን እንደ ችግር የምታነሱት ብዙ ነገር አለ ማለት ነው። ለምሳሌ አርሰናል በዛ ጨዋታ አንድ የፔናልቲ ድል አግኝቶ ያችን ጎል አስቆጥሮ ነው አሸንፎ የወጣው። እናም በዛ ጨዋታ ኤቨርተን እችን አጋጣሚ እንዳይጠቀም ዳኛው ከልክሎት አቻ መውጣት እድሉን አበላሽቶበታል በዚህ ጨዋታ። እንዲሁም ደግሞ ተጫዋቾችን ወደ አፍሪካ ዋንጫ ልኮ ነበር። እንዳልኳችሁም ደግሞ ከሜዳው ውጭ የሚያደርገው ጨዋታ ጥሩ ነው። ስለዚህ ኤቨርተን ዛሬ ነጥብ ያስጥለዋል የሚል እምነት አለኝ። እንጠብቃለን። የመድፈኛው ቤተሰብ ዛሬ ከኤቨርተን ጋር የምናደርገው ወሳኝ የሞት ሽረት ጨዋታ ላይናፕ እናወጣለን። አርቴታ ስለምንህ ትሰማኛለህ ብዬ ገምታለሁ። አርቴታ ያራዳ ልጅ ነው። እንደተለመደው ከበረኛችን ነው የምንጀምረው። ዳቪድ ራያ ምንም አያሳስብም። ኬፓ ዝም ብለሽ ብቻ ደሞዝሽን መቃም ነው ያለብሽ አንቺ። የኤፍኤ ካፕ እና ካራባኦ ካፕ ሁለቱንም ትበያለሽ አንቺ። ሁለት ዋንጫ ነው የምናካፍላችሁ። ኬፓማ ተከላካይ ላይ ያው ቦሶቹ ጋብሪኤል ባገጩ የመለሰው ኳሳ ጋብሪኤልና ሰሊባ ይላል። ገባለ ወኔው ጋብሪኤልና ብሬኑ ሰሊባ እናስገባለን። ከዛ ራይት ባክ ጋር ስንመጣ
አረ ቤን ዋይት ከጉዳት ተመለሰሻል እባክህን አርቴታ በእናት እሺ በለኝና ኤቨርተን ሎ ብሎክ ነው የሚያራምድብን ቤን ዋይትን አስገባው በእናት አታኪንግ እኮ ቤን ዋይት እና እኔ ደፍሬ አርቴታ አታረገውም ቲምበር ነው የምታስገባው እርግጠኛ ነኝ ግን ቤን ዋይት ብለን እንገባለን እዚህ ጋር ማለት ነው ቤኒ ብላንኮ አንቺ ናፍቀሽናል በእናትሽ ካታክሽ ጋር ማለት በግራ በኩል ደግሞ ካላፊዮሪ ቀላል ጉዳት ነው ተብሎ ተመልሶ የሆነ ሰውዬ ፒየሮ ኢንካፔ እናስገባለን ሉዊስ ኬሊ ደግሞ ማለት ስትቺ ነው የምትጮሹ ሳትቺ መነጫነጫ አያስፈልግም ወደ ኤቨርተን ልክሻለን ወደ ዛሬ ወደ መለጠፈው ቡድን ማለት ፒየሮ ኢንካፔ እናስገባለን መሃል ላይ ስመጣ ድክም ያለው ማርቲን ዙቢሜንዲ አንተ የደከምክ ሰውዬ ማን ወይኔ እንዳታቃጥለን ነው ማለት ሙሉ ኤነርጂ ይዘህ ትመጣለህ ብለን እንገምታለን ማርቲን ዙቢሜንዲና ዴክለን ራይስ እናደርጋለን አርቴታ ብትሰማኝ ማለት ፈርስት ሃፍ ቢያንስ በሁለት 10 ቁጥር ብትገባ ደስ ይለኛል ግን አትሰማኝም ስለዛ ማርቲን ዙቢሜንዲና ዴክለን ራይስ እናስገባለን ማለት 10 ቁጥር ላይ ስንመጣ ማለት አሁንም እዚህ ጋር ኤዜን ተጠቅመን በዚህ በኩል ማርቲኔሊ በዚህ በኩል ሳካ ወይ ማዱዌኬ መሃል ላይ ዮከሬዝ ይሄ አታክ እየሰራ አይደለም ሞር ሪኢንፎርስመንት ያስፈልገዋል ገባርለ ስለዛ እዚች ጋር ካይ ሃቨርስ ተመልሷላ ካይ ሃቨርስን ታስገባልኛል ሌፍት ዊንግ ላይ ኤዜን እባክህን አስቶን ቪላ ላይ ጥፋት ስላጠፋ ብቻ የሁላ ዋጋ ታስከፍለው ተፈጥሮዊ ከሌፍት ሚነሳ 10 ቁጥር ነው አይደለ ሂንካፔ ይሮጥለታል በዚህ ጋር ሳይንሸራተት በቃ አንተ ጫማሽን ቀይሪ ማን ዝም ብለሽ አታገቢ አትንሸራተች ያገባ ሰው ነው የሚሸራተት በዚህ በኩል ይሮጥለታል ከዛ ላይ ኤዜ ወደዚህም ኦፕሽን ይኖረዋል ማለት ለዮከሬዝ ይሰጣውና ዮከሬዝ አንድ ተች ሲያደርግለት ከቦክስ ውጪ ልምጥጥ እባክህን አርቴታ ለጎሉ ጠጋ ማለት አለበት ለጎሉ ጠጋ ደግሞ ሲል በ10 ቁጥርነት አይደለም ምክንያቱም ማርቲን ኦዲጋርድ እና ኤዜ የተለያዩ አይነት ስለሆኑ ማለት ካይ ሃቨርስን ሰከንድ ሃፍ ማርቲን ኦዲጋርድ ከደረሰ አስወጥተ ማርቲን ኦዲጋርድን እዚህ ጋር ማስገባት ይችላል ኤዜ ሽት ከሆነ ትሮሳርድን ማርቲኔሊ ማስገባት ይችላል ማለት በዚህ በኩል በሌፍት በኩል ስንመጣ ማለት ቡካዮ ሳካ ዛሬ ያረፊ ዛሬ አቀምሽን ባየር ሊቨርኩሰን ኤሚሬትስ ላይ ታሳይናለሽ ማለት ዛሬ ለማዱዌኬ እድል እንስጠው ምክንያቱም አሪፍ ፐርፎርም አርገ እድል ማይሰጥህ ከሆነ የሚቀጥለው ጊዜ ተቀየረ ስገባም አሪፍ የፐርፎርም የማድረግ እድል ይቀንሳል ስለዛ እዚች ጋር ማዱዌኬን እናስገባታለን አንቺ አድክም ይሆንሽ ሰውዬ ማለት ትችያለሽ አልፎ ማለት እና ኤቨርተን ጨዋታ ላይ ከአልፎ ውስጥ አንዱ ይሆናል ብለን እንገምታለን አንቺ በፈጣሪ ማለት ግን ማዱዌኬ እዚህ ጋር የሚሆነው ኤዜ እዚህ ጋር ከገባ ማርቲኔሊ ዮከሬዝ እና ማዱዌኬ ማይሆን አታክ እነግራለሁ አርቴታ ማይሆን አታክ ማለት ቱ ዳይሬክት ሶስቱም ይሮጣሉ ማድሪድ ሆነን እኮ በቃ ይሄ ስትራቴጂ እኮ ማን እንኳን አለን በዮከሬዝ በኤምባፔና ቪኒ እንደማይሰራ እኮ አይተናል ስለዚህ ኤዜ የሚገባ ከሆነ ወይ ትሮሳርድ የሚገባ ከሆነ ነው ማዱዌኬ ማርቲኔሊ ከሆነ ቡካዮ ሳካን ይዘህ ብትቀጥል ይሻለኛል ማለት መሃል ላይ ደግሞ ቪክተር ዮከሬዝ ገባችሁ አይደል ሰከንድ ሃፍ ቪክተር ዮከሬዝ ማትሺ ከሆነ ሃቨርስ ወደፊት ተጠጋና ፊት እስኮነች ድረስ ወደፊት ተጠጋና 10 ቁጥር ላይ ማርቲን ኦዲጋርድ ይገባል ማለት ነው ከማን ዩጋነር 3 ነጥብ ግዴታ የሆነበት ጌም ኮፒ ሊንክ ያደርግ በዚህ ሰዓት ማለት ነው ምን አስጠላህ ብትሉኝ ማለት ነው ፕሪሚየር ሊግ አረ ደግሞ መጣህ ማለት ነው ቃላት የለኝም ቅፍፍን ያልከኝ ፕሪሚየር ሊግ ፕሪዲክሽን ብላችሁ ራሱ ባትመጡልኝ እኔ ጋር ማለት ነው ባትመጡልኝ ሁላ ደስ ይለኛል ማለት ነው መጣ ደግሞ እንደው እንግሊዝ ላይ ሚሳኤል የሚጥል ይጥፋ አንድ ሚሳኤል የሚጥል ይጥፋ ድሮ እንግሊዝ ፕሪሚየር ሊግ በጉጉት ነበር የምጠብቀው በጉጉት ይረዝምብኝ ነበር አሁን ሳልፈልገው ስቀር ፍጥነቱ ማለት ነው አረ በስማ ዊ አረ ፕሪሚየር ሊግ አረ ተቋረጥ በህግ አምላክ በህይወቴ ትልቁን እብደት ያበድኩት ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን የሚያክል ተጫዋች ቤንች በማድረጌ ነው በማንቸስተር ዩናይትድ ቤት ፖርቹጋላዊውን ኮከብ ክርስቲያኖ ሮናልዶን ቤንች ማድረጌና ከሱ ጋራም በመጣላቴ በአሰልጣኝነት ህይወቴ ላይ ትልቅ ተጽዕኖ አምጥቷል ከክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ጋራ በማንቸስተር ዩናይትድ ቤት ጥሩ ግንኙነት ቢኖረኝ ኑሮ እስካሁን ምርጥ ነገር ይገጥመኝ ነበረ በማንቸስተር ዩናይትድ ቤትም ትልቅ ስኬት ማምጣት ይችል ነበረ ትልቁ እብደት ግን ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን የሚያክል ተጫዋች ቤንች ማድረግ አልነበረብኝም ከሱ ጋራም መጣላት አልነበረብኝም ከክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ጋር በመጣላቴ በአሰልጣኝነት ህይወቴ ላይ ትልቅ ተጽዕኖ አምጥቷል የአሰልጣኝነት ህይወቴን አበላሽቶታል በማለት ኤሪክ ቴን ሃግ ተናግሯል ከክርስቲያኖ ሮናልዶ ጋር በመጣላቴ ይጸጽተኛል በማለት ተናግሯል
በዛሬው የልምምድ ክፍለ ጊዜ ላይ ማርቲን ኦዴጋርድ እና ቪክተር ዮኬሬስ አልታዩ። አሰልጣኝ ሚኬል አርቴታ ነገ ከኤቨርተን ጋር ለምናደርገው ጨዋታ ጋዜጣዊ መግለጫውን እንግዲህ አጠናቋል። እኔ እንደተለመደው በአጭሩ አደርሳችኋለሁ። ስለ ማርቲን ኦዴጋርድ እና ሊያንድሮ ትሮሳርድ ጉዳትም አንዳንድ ነገሮች ብሎናል። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ያደረጋችሁ በአጭሩ ተከታተሉ። የብራይተኑ አሰልጣኝ ፋቢያን ሄርዝለር ጋይስ ለሚኬል አርቴታ ቴክስት እንዳረገ ቀን ላይ በፕሬስ ኮንፈረንሱ ተናግሮ ነበረ። ሚኬል አርቴታም ስለዚህ ተጠይቆ እንግዲህ ይህ ስለሱ ጥሩ ነገር ያሳያል፣ ፋቢያን ሄርዝለር ለብራይተን ጥሩ አሰልጣኝ ነው ብዬ አስባለሁ፣ ጥሩ ነገሮችንም እያደረገ ነው ብዬ አስባለሁ ሲል ተናግሯል። ፋቢያን ሄርዝለርም እንግዲህ በቅድሙ ፕሬስ ኮንፈረንሳቸው አርሰናል እጅግ በጣም ጥሩ ቡድን ነው፣ የሚኬል አርቴታም የአርሰናልም አጫወት አድናቂ ነኝ፣ አመቱ መጨረሻ ላይ ሊጉን የሚያሳቁ ከሆነ እንኳን ደስ አላችሁ የምለው የመጀመሪያው ሰው ነኝ በማለት እንግዲህ ተናግሯል። አደብ ገዝቷል። በመጨረሻ ሚኬል አርቴታ ለ4 ዋንጫ ስለመጫወት ይከብድ እንደሆነ ተጠይቆ ነበረ። ሚኬል አርቴታም የፈጠነ ምንም አይከብድም፣ ምክንያቱም በ7 ቀናት ውስጥ ለ3 የተለያዩ ውድድሮች እየተጫወትን ነው። ስለዚህ አንዱን ጨዋታ አጠናቀን ወደ አንዱ ስንሄድ በደንብ የመዘጋጃና የማሰቢያ ጊዜ ይኖረናል። ስለዚህ ለ4 ዋንጫ መጫወት አይከብድም በማለት ተናግሯል። ሚኬል አርቴታ ስለ ማዕዘን ምቶች አሁንም ተጠይቆ ነበር። ይሄ ማዕዘን ምትን ራሱ አንገሸገሸኝ። ለማንኛውም ሚኬል አርቴታ ይህንን ብሏል። ስለ ማዕዘን ምቶችና ስለ ረጃጅም የእጅ ውርወራዎች የምትጨነቁ ከሆነ ህጎቹን ቀይሯቸው። የእጅ ውርወራ ላይ ለ4 ሰከንድ ማድረግ ትችላላችሁ። እንዲሁም ደግሞ ማንቱማን ማርኪንግን ሁሉም አሰልጣኞችን መቀየር ከቻሉና መተው ከቻሉ በእርግጠኝነት ሊጉ ይቀየራል። ሚኬል አርቴታ ቡካዮ ሳካን አሞጋግሷል። የቡካዮ ሳካ እጅግ በጣም ትልቅ አድናቂ ነኝ። ቡካዮ ሳካ ምርጥ ላይ ባለበት ሰዓት ምንም ማድረግ ይችላል። አንዳንድ ጊዜ መጥፎ ጨዋታዎች ያጋጥማሉ። ነገር ግን ቡካዮ ሳካ ምርጡ ላይ ባለበት ሰዓት ላይ ምን ማድረግ እንደሚችል እናውቃለን። እኔ ደግሞ እተማመንበታለሁ ሲል ሚኬል አርቴታ ሙሉ ድጋፉን ለቡካዮ ሳካ ሰጥቷል። በስተመጨረሻም ስለ ሊያንድሮ ትሮሳርድ እና ማርቲን ኦዴጋርድ ጉዳት በተመለከተ እንግዲህ ሚኬል አርቴታ ይህንን ብሎናል። ስለ ሁለቱም የተረጋገጠ ነገር የለም፣ ነገር ግን እድል አላቸው። የመጨረሻ የሕክምና ውጤታቸውን ከዶክተሮቹ እንጠብቅና ነገ ይሳተፉ አይሳተፉ እናረጋገጣለን ሲል እንግዲህ ተናግሯል። የልምምድ ምስሎች ላይ ሁለቱም እንደሌሉ ቀድሜ ነግሬያቸዋለሁ። ቪክተር ዮኬሬስም የልምምድ ምስሎች ላይ አልታየም። እሺ ዛሬ እንደምታውቁት ከዌስትሃም ጌም አለን 5 ሰዓት ላይ ማለት ነው። ለምን እንደሆነ አላውቅም። አርሰናል ከኛ በፊት ሲጫወት እኔ ይደብረኛል። አርሰናል ከኛ በኋላ እንዲጫወት ነው የምፈልገው። ገብቷል አይደለ? ስለ ከዌስትሃም ጋር ይጥላል ብላችሁ የምትጠብቁ ሰዎች አላችሁ። መጣላም ጥልም እሱ ቀልድ ነው። ስለ የሞትና የሽረት ጉዳይ ነው። ገብቷል? ይሄ አቻ እንኳን የማይታሰብ ጨዋታ ስለሆነ ማለት ነው። ባይሆን ከዌስትሃም ይልቅ ኤቨርተንን ፍራ፣ አቻ እንዳያስወጣው ባይሆን እሱ ላይ ነው ፎከስ ማድረግ ያለብን።